train PhD students to be critical thinker, not an expert. Otherwise close it. ከሆነ አካዳሚክ ማጋዚን ላይ ያነበብኩት ነው። ምንድን ነው የሚለው? ፒኤችዲ ተማሪዎችን ስታሰለጥኑ ክሪቲካል ቲንከር እንዲሆኑ እንጂ ኤክስፐርት እንዲሆኑ አታሰልጥኑ፣ ካለበለዛ ዝጉት የሚል አስተያየት ነው። እና ይህን ነገር እኔም ጋራዋለሁ ሀሳቡ ላይ ማለት ነው። ኤክስፐርት ለመሆን ሳይሆን ፒኤችዲ እንደ ፒኤችዲ ተማሪ ክሪቲካል ቲንከር ብንሆን ሞር ፕሮብሌም ሶልቨር እንሆናለን ማለት ነው። ክሪቲካል ቲንከር ሲባል ምንድን ነው? አንድን ነገር ከአንድ አንግል ብቻ ማየት ሳይሆን ከተለያየ አንግል መልቲ ዲሲፕሊነሪ ፐርስፔክቲቭ እንዲኖረን ማለት ነው። ኤክስፐርት ስንል ግን ስለ አንድ ነገር ብቻ ማስተር አድርገን መያዝ ማለት ነው። የሆነች የተሰራች ስራ አለች፣ ሶፍትዌር ሊሆን ይችላል፣ ዋቴቨር ዘ ኬዝ፣ እሱም ማስተር አድርገን ስለሱ ነገር ጠንቅቀን ማወቅ ነው። ግን ፒኤችዲ ሲባል ደግሞ የሚጠበቀው ምንድን ነው? አውት ኦፍ ዘ ቦክስ ቲንክ ማድረግ ማለት ነው። ስለ ስፔሲፊክ ፊልድ ብቻ ስለ ስፔሲፊክ ነገር ብቻ ላይ ማስተር ማድረግ ሳይሆን ከተለያየ አንግል አይቶ ያ ነገር ላይ የሆነ ፊውቸር የሚጨምር ክሪኤቲቭ የመሆን ተርሙ ምንድን ነው? ፍልስፍና። ፒኤችዲ ፊሎሶፊ ነው፣ ዶክተር ኦፍ ፊሎሶፊ ነው። ሶ ዋት ኢዝ ዩር ፊሎሶፊ ነው የሚባለው የሚጠየቀው ራሱ። ፍልስፍና ምንድን ነው? ያንተ ምንድን ነው? ሌሎቹ ካላዩት አንግል አንተ ማየት ማለት ነው። ሌሎቹ ያዩበት አንግል አለ፣ እነሱ ያላዩበትን አንግል ማሳየት፣ ክሬቲቭ መሆን፣ እንደዛ አይነት ነገር ነው የሚጠበቀው። ኤክስፐርት ሲሆን ግን አንድ ስፔሲፊክ ነገር ላይ ብቻ ማስተር አድርጎ መያዝ፣ ከዛ ከተለያየ አንግል ከተለያየ ፊልድ ከተለያየ ዩኒቨርሳል የሆነ ናውሌጅ አንግል አናየውም ማለት ነው። እና በዚህ ወይ ነው እንትን የምታደርጉ። ክሪቲካል ቲንከር ለመሆን ደግሞ ብዙ ማንበብ ይጠይቃል። ኢንዴፕዝ ማንበብን ብቻ ሳይሆን የምናነበውን ነገር ኢንዴፕዝ አንደርስታንዲንግ ኖሮን ብዙ ነገር ስናነብ ብዙ አይዲያዎችን እናገኛለን። ያንን አይዲያ ወደ አንድ ፎርም ወደ ክሬቲቭ የሆነ ፎርም መፍጠር እንድንችል ነው ማለት ነው። ይሄንን ያነሳሁት ለምንድን ነው? አንዳንድ ወጣት ሰዎች እዚህ ቲክቶከር ላይ ምን ይላሉ? አንድ ሰው ዩኒቨርሲቲ መግባት የለባችሁም፣ 4 ዓመት ማቃጠል የለባችሁም፣ ቀጥታ የሆነ ስኪል ብቻ ተምራችሁ ቢዝነስ መስራት ትችላላችሁ፣ የራሳችሁን ኢንካም ጀነሬት ማድረግ ትችላላችሁ የሚለው ነገር ስለሰማው ነው። እና ያን ፓርሻሊ ደግፈዋለሁ፣ እቃወመዋለሁ። ለምን? መማርና መመራመር አንድ አይደለም አይደለ? አብዛኛው ሰው ተምሯል። አሁን በኢትዮጵያ ውስጥም በዓለም አቀፍም አብዛኛው ሰው ተምሯል። ግን የሚመራመር ትንሹ ነው ያለው፣ ትንሹ ነው። ስለዚህ ተመራማሪ ስንሆን የሆነ ፕሮብሌም ሶልቪንግ አይዲያን ጀነሬት እናደርጋለን። ጀስት ላይክ እንደ ፊሎሶፊ እንዳልኳችሁ ማለት ክሪቲካል ቲንከር እንሆናለን። ስለዚህ ብዙ ምርምሮችን ስናነብ ከዛ ምርምሮች የምናገኘው ግብዓት ላይተን እኛንም ኢንፑት እንጨምርበታለን። ስለዚህ ቴክኖሎጂ በዛ ነው እየተፈጠሩ የመጡት። አሁን የምንጠቀማቸው ጄኔሬቲቭ ኤአይ እኮ የእንትን ውጤት ናቸው፣ የምርምር ውጤት ናቸው። በየጊዜው ይተቻሉ፣ በየጊዜው ጥናት ይሰራባቸዋል፣ በየጊዜው አፕዴት እየተደረጉ ነው የሚሄዱት። ያ መጠቀም ኮንሱመር ብቻ ሳይሆን ለእንትኑ ግብዓት ይፈጥራል ማለት ነው። ምርምር ስንሰራ እና ወጣቶች ምንድን ነው የሚሉት? ይሄ ኤአይ መጥቶላቸዋል፣ በዛ ኤአይ ብቻ ተጠቅማችሁ በቃ ክሬቲቭ ሆናችሁ ስሩ ነው። እሱን አልቃወሙም። ግን ኤአዩ ራሱ ያመጣው የምርምር እንትን ነው መጠቀም ብቻ ሳይሆን ያ ቴክኖሎጂ ደግሞ የተሻለ እንዲሆን ተመራማሪዎች ያስፈልጋሉ፣ ምርምር የሚሰሩ ሰዎች ያስፈልጋሉ፣ ክሪቲካል ቲንከሮች ያስፈልጋሉ። ስለዚህ ለዛ ነው ፒኤችዲ እንትን ስትሆኑ ፍልስፍናችሁ ምንድን ነው፣ ከሌሎቹ የተለየ የእናንተ ብቻ የሆነ ፍልስፍና ምንድን ነው የሚለው ከዛ አንግል እንድታዩንና ኤክስፐርት መሆንና ክሪቲካል ቲንከር መሆን ይለያያል ማለት ነው። ስለዚህ ከተለያየ መልቲ ዲሲፕሊነሪ አንግል እዩት ማለት ነው። ይህን ደግሞ ከየት ነው የምናገኘው? የተለያየ ጤናዎች አሁን ሳይበር ሴኩሪቲ ላይ ሆናችሁ የጤናን አርቲክል ጤና ላይ የሚሰሩትን አርቲክሎች ማየት፣ የተለያየ ግብርና ላይ የሚሰሩትን የተለያየ ፊልድ ላይ ያሉትን አይተን እዛ ጋር የተሰራውን ነገር ወደዚህ ማምጣት እንችላለን። ኮንሰፕቱን ማለት ነው። እዛች ጋር የሚጠቀሙትን ቴክኒክ ወደ እኛ ፊልድ ደግሞ ኢንትሮዲዩስ አድርገን መስራት እንችላለን። ከተለያየ አንግል ብቻ ማየት ነው ግዴታ፣ ዝች ጋር ብቻ ምናምን ማለት የለብንም ማለት ነው። እና ሌሎች ባላዩበት አንግል ማየት ያስፈልጋል ፒኤችዲ ላይ ሲሆን እና ቢ ክሪቲካል ቲንከር ኖት አን ኤክስፐርት። ቴንክ ዩ ቬሪ